ዓለም አቀፉን ጂኦፖለቲካዊ ሚዛን ሙሉ በሙሉ ሊቀይር የሚችልና በዋሽንግተን ከፍተኛ የስልጣን ኮሪደሮች ውስጥ ታላቅ ድንጋጤ የፈጠረ አዲስ መረጃ ወጥቷል። በዓለማችን ላይ እጅግ ግዙፍ እና ዘመናዊ የተባለ የአሜሪካ ወታደራዊ ኃይል ከኢራን ጋር የገባበትን ቀጥተኛ ግጭት በአየር ላይ የበላይነት ብቻ ለማሸነፍ የነበረው እቅድ መክሸፉን ተከትሎ በአሁኑ ወቅት አስቸኳይ የመውጫ ስትራቴጂ ለመንደፍ በከፍተኛ ጭንቀትና ውጥረት ላይ እንደሚገኝ ተጋልጧል። ይህ ጉዳይ በዋይት ሃውስ እና በፔንታጎን ከፍተኛ መሪዎች መካከል ታይቶ የማይታወቅ የቃላት ፍጥጫና እርስ በርስ የመወነጃጀል አዝማሚያ ያስከተለ ሲሆን የአገሪቱ ወሳኝ የሆኑት የፓትሪዮትና የታዲያ አየር መከላከያ ሚሳኤሎች ክምችት በከፍተኛ ደረጃ ማሽቆልቆሉ ደግሞ አሜሪካንና በመካከለኛው ምስራቅ የሚገኙ አጋሮችን ለከፋ የአጸፋ ጥቃት አጋልጧቸዋል። ይህ በአሁኑ ወቅት የተከሰተው ስትራቴጂካዊ ውጥረት በዋሽንግተን የፖለቲካና የወታደራዊ አመራሮች መካከል እየተካሄደ ስላለው ከባድና እጅግ ሚስጥራዊ ስትራቴጂክ ክርክር ፍንጭ እየሰጠ ነው። ከታማኝ ምንጮች የወጡ መረጃዎች እንደሚያመለክቱት የአሜሪካ የጋራ እዝ ሹማምንት ሊቀመንበር ጀነራል ዳን ኬን ለአስተዳደር ከፍተኛ ባለስልጣናት ባስተላለፉ ምስጢራዊ መልእክት አሜሪካ ከኢራን ጋር ከገባችበት ወታደራዊ ግጭት በአስቸኳይ የምትወጣበትን መንገድ ለመፈለግ እንዳለባት በጥልቀት አሳስበዋል። ይህ ዜና ለምን አስፈላጊ ሆነ? ምክንያቱም አሜሪካ በመካከለኛው ምስራቅ የምትከተለው ወታደራዊ ስትራቴጂ ብቻ ሳይሆን በአጠቃላይ በዓለም አቀፍ ደረጃ ያላት ወታደራዊ ዝግጁነትና ኃይልነት ጥያቄ ውስጥ የገባበት ወቅት መሆኑ ስለሚያሳይ ነው። ይህ ዘገባ በኢራን ላይ የሚወሰደው ወታደራዊ እርምጃን አሜሪካ ለአሰቃቂ የረጅም ጊዜ ጦርነት ሊዳረጋት እንደሚችልና የጦርነት መሳሪያዎች እጥረት አገሪቱን በሌሎች ዓለም ለምሳሌ በኢንዶን ፓሲፊክ ውቅያኖስ ከቻይና ጋር ላለባት ፍጥጫ አቅመቢስ ሊያደርጋት እንደሚችል በግልጽ ያሳያል። ዛሬ በዚህ ዘገባችን የጀነራል ዳን ኬን ስጋት በፕሬዝዳንት ዶናልድ ትራምፕ እና በመከላከያ አመራሮች መካከል የተፈጠረውን ፍጥጫ፣ የአሜሪካን የአየር መከላከያ ሚሳኤሎች ክምችት መመናመንና ይህ ክስተት በዓለም አቀፍ ማህበረሰብ ላይ ሊያስከትል የሚችለውን ተጽዕኖ በዝርዝር እንመረምራለን። ይህ አሁን የተፈጠረው ውጥረት በድንገት የመጣ ሳይሆን ላለፉት ወራት ሲንከባለል የቆየ ስትራቴጂካዊ ችግር ውጤት ነው። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጀምሮ የአሜሪካ ወታደሮች በመሬት ላይ በሚደረጉ አድካሚና በከፍተኛ ዋጋ በሚያስከትሉ ጦርነት ውስጥ ከማሳተፍ ለመቆጠብ ከፍተኛ ጥረት ሲያደርጉ ቆይተዋል። ፕሬዝዳንቱ መሬት ላይ እግረኛ ወታደሮችን ከማሰማራት ይልቅ በአቪዬሽን ኃይልና በረጅም ርቀት ተወንጫፊ ሚሳኤሎች ላይ የተመሰረተውን የከፍተኛ ጫና ስትራቴጂ መርጠዋል። ይህ ስትራቴጂ በኢራን ወታደራዊና ስትራቴጂካዊ ይዞታዎች ላይ የማያቋርጥ የአየር ድብደባ በማካሄድ የአገሪቱን አመራሮች ወደ አዲስና ለዋሽንግተን የድርድር ጠረጴዛ ለማምጣት ያለመ ነበር። ይሁን እንጂ ይህ የፕሬዝዳንት ትራምፕ አካሄድ ከመጀመሪያውኑ በፔንታጎን ከፍተኛ የጦር መኮንኖች ዘንድ ጥርጣሬ ፈጥሮ ነበር። የጋራ እዝ ሹማምንት ሊቀመንበር ጀነራል ዳን ኬን እና በሌሎች ከፍተኛ ወታደሮች ባለስልጣናት የአየር ኃይል ብቻውን ጠላትን ሙሉ በሙሉ ለማብከን ወይም የተፈለገውን ፖለቲካዊ ግብ ለማሳካት በቂ እንዳልሆነ በተደጋጋሚ ሲገልጹ ቆይተዋል። ጀነራል ኬን ቀደም ሲል ለኮንግረስ አባላት በሰጡ ምስክርነት የአየር ኃይል የራሱ የሆነ ከባድ ገደቦች አሉት በማለት በግልጽ ተናግረዋል። ይህ ማስጠንቀቂያ ግን በወቅቱ በፖለቲከኞች ዘንድ ተገቢውን ትኩረት አላገኘም ነበር። አሁን ግን በመሬት ላይ ያለው እውነታ ወታደራዊ መሪዎችን ያስጠነቀቁትን ስጋት በተግባር እያሳየ ይገኛል። የቅርብ ጊዜዎች መረጃዎች እንደሚያሳዩት ይህ የስትራቴጂ ልዩነት አሁን ወደ ከፍተኛ የውስጥ ቀውስ ተለውጧል። ታዋቂ የዜና ማሰራጫዎች CNN 3 ከፍተኛ ምንጮች ጠቅሶ እንደዘገበው የጋራ እዝ ሹማምንት ሊቀመንበር ጀነራል ዳን ኬን ለአስተዳደሩ ከፍተኛ ባለስልጣናት ባስተላለፉት የግል ማሳሰቢያ አሜሪካ ከኢራን ጋር ካለባት ወታደራዊ ግጭት የምትወጣበትን መንገድ መፈለግ እንዳለባቸው ገልጸዋል። ጀነራል ኬን ይህንን ስጋታቸውን በዝርዝር ያካፈሉት ለምክትል ፕሬዝዳንት ጄን ዳንሰን፣ ለውጭ ጉዳይ ሚኒስቴር ማርኮ ሩይዝ እና ለሲአይኤ ዳይሬክተር ጆን ራኪንግሊፍ እንደሆነ ተናግረዋል። ጀነራሉ በኢራን ላይ የሚወሰደውን ወታደራዊ እርምጃ ወደማይፈለግ የባሰ ጦርነት ሊያመራ እንደሚችልና የአየር ድብደባ ብቻውን ፕሬዝዳንት ትራምፕ ያሰቡትን ግብ ሊያሳካ እንደማይችል በዝርዝር አስረድተዋል። በተለይም ባለፈው ሐምሌ ወር መገባደጃ ላይ ፕሬዝዳንት ትራምፕ በኢራን ላይ የበለጠ ጠንከር ያለ ጥቃቶች ለማድረስ አስበው የነበረ ቢሆንም ጀነራል ዳን ኬን ግን
እንደ ሌሎች ከፍተኛ ወታደራዊ መሪዎች ይህንን እርምጃ አደገኛ የአጸፋ ምላሽ ሊያስከትል እንደሚችል በስጋት እንዲቆጠብ አድርገዋል። የመካከለኛው ምስራቅ አጋሮች የኢራን ኃይሎች በነዳጅ መሰረተ ልማቶች ላይ ጥቃት ሊሰነዘር እንደሚችል ማስጠንቀቂያዎችን ትራምፕ በመጨረሻ ከትላልቅ ጥቃቶች እንዲቆጠቡ ተገደዋል። ይሁን እንጂ ይህ መረጃ በሲኤንኤን በኩል ይፋ ከሆነ በኋላ የፔንታጎን ቃል አቀባይ ጆሴፍ ሆልስቴንድ ዘገባውን አስተባብለዋል። ሆልስቴንድ ይህንን መረጃ በውይይቱ ላይ ባስተላለፉትና የተለያዩ የፖለቲካ አጀንዳ ባላቸው ስም የለሽ አካላት የቀረበ የተዛባ ትርክት ሲሉ ገልጸውታል። ነገር ግን ስም ማጥፋቱና ውዝግቡ በዚህ ብቻ አላበቃም። በአሜሪካ ከፍተኛ ባለስልጣናት መካከል ያለውን መተማመን ያጣና የመሳሪያ ክምችትን ችግር በተጨባጭ ያሳየ ከፍተኛ ውዝግብ የፈጠረ ክስተት የተካሄደ በካምፕ ዴቪድ በተደረገው የካቢኔ ስብሰባ ላይ ነው። ፕሬዝዳንት ትራምፕ በመከላከያ ሚኒስቴር ፒት ሄግሴት ላይ ማሳየታቸው ተነግሯል። ትራምፕ አሜሪካ በኢራን ላይ ለምትሰጠው ምላሽ ወሳኝ የሆኑ ረዥም ርቀት ተወንጫፊ መምቻ ሚሳኤሎችና የአየር መከላከያ ኢንተርሴፕተሮች በከፍተኛ ሁኔታ ማሽቆልቆላቸውን ሲረዱ በድንጋጤ ተውጠዋል። ፕሬዝዳንቱ ይህ ችግር ከዚህ ቀደም መፈታቱን ያመኑ የነበረ ቢሆንም አሁንም እጥረቱ መኖሩን ሲረዱ ከፍተኛ ማብራሪያ ጠይቀዋል። ለዚህ ምላሽ የሰጡት የመከላከያ ሚኒስቴር ፒት ሄግሴት ለተፈጠረው ችግር ኃላፊነቱን አልወስድም ብለዋል። ሄግሴት ይልቁንም ምክትል መከላከያ ሚኒስቴር ስቲቨን ፋይበርግን በመውቀስ ምክትሉ ለፕሬዝዳንት ስለ መሳሪያ ክምችት ትክክለኛና ወቅታዊ መረጃዎችን ባለማቅረባቸው ችግሩ እንደተፈጠረ ገልጿል። ይህንን ተከትሎ ዋይት ሃውስ ዘገባውን 100% የሐሰት ዜና ሲል የፈረጀ ሲሆን ፔንታጎንም ሙሉ በሙሉ ምናባዊ ፈጠራ ነው ሲል ውድቅ አድርጎታል። ቢሆንም ግን ይህ ፍንጣቂ በአስተዳደሩ ውስጥ ያለውን ከፍተኛ ክፍተት የሚያሳይ ነው። ይህንን ሁኔታ በወታደራዊና በስትራቴጂያዊ እይታ ለመተንተን የጦር መሳሪያ ባለሙያዎች የሚያቀርቧቸው መረጃዎች መመልከት እጅግ አስፈላጊ ነው። የአሁኑ ወታደራዊ ግምገማ እንደሚያሳየው የአሜሪካ እጅግ ዘመናዊ የሆኑ የፓትሪዮትና የታድ የአየር መከላከያ ሚሳኤሎች ክምችት በከፍተኛ ሁኔታ መቀነስ፣ የፓትሪዮት ሚሳኤሎች መቃወሚያዎችን ቁጥር ከ1000 በታች ሲወርድ፣ የታድ ኢንተርሴፕተሮች ደግሞ ወደ 250 ገደማ ዝቅ ብለዋል። እነዚህ መሳሪያዎች አሜሪካ በባላስቲክ ሚሳኤል ላይ የምትጠቀማቸውን ዋና መከላከያዎች በመሆናቸው የነሱ መመናመን አገሪቱን ለከፍተኛ አደጋ ያጋልጣታል። እነዚህ ሚሳኤሎች የጠፉት ዝም ብለው ሳይሆኑ በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ቤዞችን፣ የባህረ ሰላጤ አጋሮችና እስራኤልን ከኢራን የሚሳኤል ጥቃት ለመከላከል በከፍተኛ ደረጃ ጥቅም ላይ በመዋላቸው ነው። ይህ የመሳሪያዎች እጥረት ወታደራዊ አዛዦችን ከባድ ስትራቴጂካዊ ውሳኔዎችን እንዲወስኑ እያስገደዳቸው ይገኛሉ። በአንዳንድ ሪፖርት መሰረት የአሜሪካ ወታደራዊ አዛዦች የተወሰኑ ጥቃቶችን ሆን ብለው ባለመከላከል ውድ የሆኑትን ሚሳኤሎች ለከፋ ጥቃት ለመቆጠብ እያሰቡ እንደሆነ ተገልጿል። ይህም በጦር ግንባር ላይ ያሉ አዛዦችን እጅግ ከባድ ውሳኔ እንዲወስኑ የሚያስገድድ ነው። ይህ የሀገር ውስጥ እጥረት በዓለም አቀፍ ደረጃ ሰፊ ተጽዕኖ አለው። አንደኛ፣ አሜሪካ በኢንዶ ፓሲፊክ ውቅያኖስ ከአውሮፓ ወይም ከቻይና ሊኖራት ለሚችለው ውጥረት ያላትን ዝግጁነት ይቀንሳል። ሁለተኛ፣ ለዩክሬን የምታደርገው የፓትሪዮት ሚሳይል ድጋፍ እንድትቀንስ ሊያደርጋት ይችላል።